በኮንፈረንስ ሊግ ወይም ደግሞ በአውሮፓ የዌፋ ከሚያዘጋጃቸው ውድድሮች አንዱ በሆነው በኮንፈረንስ ሊግ ዛሬ ቼልሲ ከሪያል ቤቲስ የፍጻሜውን ውድድር ያደርጋል። እንዲሁም ደግሞ የተለያዩ የዝውውር መረጃዎችን ወደ እናንተ እናደርሳለን። ከዛ ውጪ በክለቦች ዙሪያ አንዳንድ ነገሮችን እያነሳን ከእናንተ ጋር ቆይታ እናደርጋለን ማለት ነው። በማንቸስተር ዩናይትድ በኩል ማቲያስ ኩኛን ዝውውር ፈጽመዋል። እንዲሁም ደግሞ አውት የሚያደርጉት ወይም ደግሞ ኦፍሎድ የሚያደርጉት ተጫዋቾች ይኖራሉ። ማንቸስተር ዩናይትድ ሁላችንም እንደምናስታውሰው ወደ 10 የሚደርሱ ውድ ተጫዋቾቹን ለዝውውር ይፋ በማድረግ ወይም ደግሞ ትራንስፈር ማርኬቱ ላይ አቬይለብል እንዲሆኑ በማድረግ ዝውውር ገበያውን እንቅስቃሴ በጊዜ ጀምሯል ማለት ነው። የክለቡ ባለቤት ራትክሊፍ ንቁ እንቅስቃሴ እያደረጉ እንደሚገኙ ሁላችንም እናስታውሳለን። በባለፈው ጊዜ ከኒካስል ዩናይትድ ያመጡትን ስፖርቲንግ ዳይሬክተር ዳን አሽወርዝን መልሰው እንዳሰናበቱት ሁላችንም እናስታውሰው ይሆናል። ግን አሁን ባለው ስፖርቲንግ ዳይሬክተር ያሉትን የዝውውር ገበያዎችን የሚቃኝ ይሆናል። ከዚህ በፊት ሲገናኙ ወይም ሊንክድ ሲሆኑ የምናስታውሳቸውን ሱፐርስታሮች ወደ ጎን በመተው አሁን ያለው የአሰልጣኙ የአስተላለፍ ዘይቤ ወይም ደግሞ የአጨዋወት ዘይቤ ላይ ተጽዕኖ ሊፈጥሩ የሚችሉትን ተጫዋቾች ይሆናሉ ከዚህ ቡድን ጋር ለማቀናጀት እየሞከሩ ያሉት። ይህም ደግሞ በግልጽ እየታየ ይገኛል። በማንቸስተር ዩናይትድ በኩል ማቲያስ ኩኛን ይህም ብራዚላዊ የአጥቂ መስመር ተጫዋች ከወልቭስ ማስፈረም ችለዋል። በዚህ ሳምንት ነበረ አግሪመንቱን መፈጸም የቻሉት። ነገር ግን ተጫዋቹ በይፋ ሄዶ የቁጥር ወይም ደግሞ የማሊያ ቁጥርን ወስዶ ከክለቡ ጋር በይፋ አልተፈራረመም። ነገር ግን ኮንትራት አግሪመንቶች እንዳለቁ ማንቸስተር ዩናይትድ ይፋ አድርጓል። ማንቸስተር ዩናይትድ ክለቡ ሳይሆን የዝውውር ዘገባን የሚዘግቡ የተለያዩ ጋዜጠኞቹ ይፋ አድርጓል። ከዚህ በተጨማሪ ከማንቸስተር ዩናይትድ ጋር ሊንክድ የሆኑት ሊያም ዴላፕ ወይም ደግሞ የኢፕስዊች ክለብ ተጫዋች የሆነው በአጥቂ መስመር ተጫዋችነቱ ሁላችንም የምናስታውሰው ሊያም ዴላፕ ከኢፕስዊች ጋር ወደ ታችኛው ሻምፒዮንሺፕ መውረዱ ሁላችንም እናስታውሰው ይሆናል። ሊያም ዴላፕ ጋር ማንቸስተር ዩናይትድ በድጋሚ ተገናኝቷል። ይህም ማለት ከጆሹዋ ዜርክዜ እና ከራስመስ ሆይሉንድ ቀጥሎ ሌላ አጥቂ እንዲሁም ከኩኛ ቀጥሎ ሌላ አጥቂ እየፈለገ እንደሆነ ግልጽ ነው። ራስመስ ሆይሉንድ በዚህ የውድድር ዘመን አስከፊ የሚባል አይነት የውድድር ዘመን ነው። ክለቡ ማንቸስተር ዩናይትድ በዚህ የውድድር ዘመን አስከፊ የሚባል የውድድር ዘመን ነው እያሳለፈ የሚገኙ። ይህንንም ሶልቭ ለማድረግ ወይም ደግሞ ለውጥ ለማምጣት ውጤቶችን ለመቀየር የሚያስችሉ ተጫዋቾችን ፎከስ አድርጎ እየሰራ ይገኛል። ከዛ ውጪ በፍሮንት ስሪ ውስጥ ከሚገኙ ሌሎች ተጫዋቾች ብራያን ምቦሞ እነዚህን ተጫዋቾች ታርጌት እያደረገ የሚገኘው ማንቸስተር ዩናይትድ ሲምፕሊስቲክ እንዳይሆን እንጂ ከገንዘብ ጋር የተገናኘ ሪዝኒንግም አለው። ከጀርባው ብቻ ገንዘብ ብቻ አይደለም። ምክንያቱ ግን ከገንዘብ ጋር የሚገናኝ ሪዝኒንግ አለው። ከዛ ፑሊንግ ፋክተርም ሌላኛው ኢሹ ሆኖ ይገለጻል። ምክንያቱም ማንቸስተር ዩናይትድ ሁላችንም እንደምናስታውሰው በቀጣይ የውድድር ዘመን በአውሮፓ ሻምፒየንስ ሊግም ሆነ በዩሮፓ ሊግ ተሳታፊ አይሆንም። ነገር ግን የፑሊንግ ፋክተሩ በዛው መጠን ይቀንሳል ማለት ነው። ተጫዋቾች የአውሮፓ ሻምፒየንስ ሊግ ላይ ለመጫወት ፈቃደኛ የሆኑ ተጫዋቾች ናቸው ወደ ትላልቅ ክለቦች የሚገቡት ወይም ደግሞ ያንን ክላውስ ወይም ደግሞ ያንን አግሪመንት ውል ሲፈራረሙ ሻምፒየንስ ሊግ ላይ እሳተፋለሁ፣ ስለዚህ እዛ ጨዋታዎች ላይ ደቂቃዎች ታገኛለህ፣ ራስህንም ኤክስፖዝ ታደርጋለህ፣ ትጫወታለህ፣ ለባላንዶርም ለተለያዩ ሽልማቶችም ለአንተም ኤክስፖዠር ይሆናል ብለው ነው ተጫዋቾችን ፐርሱዌድ ለማድረግ የሚሞክሩት በማንቸስተር ዩናይትድ በኩል። ከዛ ውጪ የብራያን ምቦሞ ሁላችንም በብሬንትፎርድ የምናውቀው ወይም ደግሞ በቶማስ ፍራንክ ስር ሲሰለጥን ሁላችንም የምናውቀው ያ ካሜሮናዊ ተጫዋች ከዊሳ ጋር አንጎላዊ ነው ዊሳ ካልተሳሳትኩኝ፣ ከዊሳ ጋር የሚያደርጉትን ጥምረት ሁላችንም ተመልክተው ነው ነበረ። በዛ በቀኝ መስመር ፍላንክ ላይ ብራያን ምቦሞ ዴድሊ የሆኑ አታኮችን በነገራችን ላይ ውድ አድማጮቻችን ከቡንደስሊጋ ወይም ደግሞ ከጀርመን ቡንደስሊጋ የእንግሊዝ ፕሪሚየር ሊግ አንደኛነቱን ተረክቧል። ወይም ደግሞ በካውንተር አታክ በሚቆጠሩ ጎሎች ወይም ደግሞ በፋስት ትራንዚሽን ይሉታል የስፖርቱ ባለሙያዎች፣ በፋስት ትራንዚሽን ጎሎችን በማስቆጠር
ጀርመን ቡንደስሊጋ አንደኝነቱን የእንግሊዝ ፕሪሚየር ሊግ ቀምቷል ማለት ነው። ስለዚህ ከዚህ በፊት በቡንደስሊጋ የምናያቸውን ያንን በጣም ብዙ ጎሎችና በጣም ፈጣን የጎል መስመር ጥቃቶች አሁን በፕሪሚየር ሊግ እየተመለከትን ነው የምንገኘው ብሏል የኦፕታ አናሊሲስ። ከዛ ውጪ በእንግሊዝ ፕሪሚየር ሊግ በኩል ይህንን ካነሳን የብራያን ምቦሞም አንዱ አስተዋጽኦ እሱ ይሆናል። በፋስት ትራንዚሽን ብዙ ጎሎችን በማስቆጠር የሩበን አሞሪም ቲሞችም ከዚህ በፊት በስፖርቲንግ ሊዝበን ሁላችንም እናስታውሰው ቪክቶር ዮኬሬሽን ሁላችንም እናስታውሳለን። ነገር ግን ከዛ በፊት የነበሩ ተጫዋቾችም አጥቂዎችም በፋስት ትራንዚሽን ጎሎችን ለማስቆጠር የሚሞክሩ ተጫዋቾች ናቸው። በፋብሪዮ ሲልቫም እዛ ነበረ ሪያል በስፖርቲንግ ሊዝበን በነበረበት ቆይታ እና በፋስት ትራንዚሽን ጎሎችን ለማስቆጠር የሚሞክር ቲም እንደሚሰራ ሁላችንም እናውቃለን። ያ ማለት አልሃንድሮ ጋርናቾን ይጠቀማል። አማድ ዲያሎ የተለየ ፕሮፋይል ነው ተብሎ ይገለጻል። ምክንያቱም ፕሮፋይሉ ወደ ሞር ከቆሙ ኳሶች ድሪብል አድርጎ አልፎ ጎሎችን ለማስቆጠር የሚሞክር ወይም ደግሞ ክሬት ለማድረግ የራሱን ቻንስ ለመፍጠር ለመሞከር የሚጠር አይነት ተጫዋች ነው ተብሎ ነው የሚገለጸው አማድ ዲያሎ። ከዛ ውጪ ጆሹዋ ዜርክዚና ራስሙስ ሆይሉንድ ይገኙበታል። ነገር ግን እነዚህ ሁለቱም ፋስት ትራንዚሽኖችን ለመጠቀም በቂ ግልጋሎት ለመስጠት ሌላ ዊንገር ያስፈልጋቸዋል ተብሎ ይጠቀሳል። አሁን እንዳየነው ከሆነ ማንቸስተር ዩናይትድ ሊንክድ የሚሆኑ ተጫዋቾች በጣም ጥሩ ናቸው። ገበያ ላይም ያላቸው ያንን የገንዘብ ጉድለት ብዙም የሚጠይቁ አይነት አይደሉም። ስለዚህ በማንቸስተር በኩል ስማርት ሙቭ ነው ወይም ደግሞ የብልህ ውሳኔ ነው ብለን ልንገልጽለት እንችላለን። ከዛ ውጪ ማንቸስተር ዩናይትድ ፎከስ ማድረግ ያለበት በረጅም ጊዜ እቅድ ከመሆኑም አንጻር ሊያም ዴላፕ ሁላችንም እንደምናስታውሰው 22 ዓመቱ ነው። ያው ራስሙስ ሆይሉንድም በዛ እድሜ ክልል አካባቢ የሚገኝ ተጫዋች ነው። ማቲያስ ኩኛም 23 24 ዓመቱ ነው። ስለዚህ ስማርት ሙቭ ነው። ከዛ ውጪ ብራያን ምቦሞም 25 ዓመቱ ነው። ክሊኒካል ነው ማለት ፊኒሽ ማድረግ ይችላል። ከዛ ውጪ ውጤት ቀያሪ የሆኑ ኳሶችንም ቻንሶችንም መፍጠር ይችላል በብራያን ምቦሞ በኩል ማለት ነው። ስለዚህ ማንቸስተር ዩናይትድ እነዚህን ተጫዋቾች ማስፈረም የሚችል ከሆነ ስማርት ሙቭ ነው ወይም ደግሞ በጣም የብልህ ውሳኔ ነው ብለን ማንሳት እንችላለን። ከብሩኖ ፈርናንዴዝ ጋር ሊንክድ የሆኑ የአረቢያን ክለቦች ነበሩ። አልሂላል ረብጣ ገንዘቦችን ይዞ ወደ ማንቸስተር ቤት አንኳኩቷል። የማንቸስተር ደጃፍን ጠንቷል። ያ ማለት የማንቸስተር ዩናይትድ አለቆች ወይም ደግሞ ባለሀብቶች ከሽያጭ በሚያገኙት ገንዘብ ወደ ዝውውር እንገባለን ብሎ ወደ 100 ሚሊዮን ብቻ ነበረ ለክለቡ መመደብ የቻሉት። ስለዚህም በብሩኖ ፈርናንዴዝ የሚያገኙት ገንዘብ ካለ በጣም ጥቅም የሚሰጣቸው ይሆናል ውድ አድማጮቻችን። ምክንያቱም ከሳውዲ ሊጎች የሚያገኟቸውን ገንዘቦች በብዙ ክለቦች ከዚህ በፊት ስናስታውሰው ነበረ። ከተጫዋቾች ሽያጭ ከዚህ በፊት በሊቨርፑል ቤትም ሁላችንም እናስታውሰን ፊሊፕ ኮቲኖ ሸጠና ብዙ ተጫዋቾችን ሮበርቶ ፈርሚኖ፣ ታዲዮ ማኔን የመሳሰሉ እንዲሁም ደግሞ መሐመድ ሳላን የመሳሰሉ ተጫዋቾች ቨርጂል ቫንዳይክንም ጨመሩበትና ብዙ ተጫዋቾችን አመጡ። ስለዚህ ከተጫዋቾች ሽያጭ የሚመጡ ገንዘቦች ጥሩ ናቸው። ማንቸስተር ሲቲም ባለፈው ዓመት ሁላችንም እንደምናስታውሰው ሁሊያን አልቫሬዝን ለአትሌቲኮ ማድሪድ በ90 ሚሊዮን ሸጠና ያው ተጫዋች አላመጣበትም፣ ግን ብዙ ገንዘብ ነበር ያተረፈው። ከዚህ ከቅርብ የውድድር ጊዜያቶች የምናነሳ ከሆነ በእንደዚህ አይነት የትራንስፈር ሌጋሲዎች ብራይተንን ነው በደንብ ብናስታውሰው። ብራይተን ዶቭ አልቢዮን በጣም ስማርት የሆኑ ሙቮችን በማድረግ ሁላችንም እናስታውሳለን። በዚህ ፕሮግራም ማገባደጃ ላይ ስለ ቼልሲ ስለምናወራ ያው ማርክ ኩኩሬላን ማንሳታችን አይቀርም። ከብራይተን ዶቭ አልቢዮን ነው የመጣው ይሄ ስፔናዊ የግራ መስመር ተመላላሽ። እንዲሁም ደግሞ ሞይሴስ ካይሴዶም በዚሁ ረገድ የሚነሳ ይሆናል። ብራይተን ዶቭ አልቢዮን ሁላችንም እንደምናስታውሰው በጣም በትንሽ በሆነ ገንዘብ ነው ተጫዋቾችን በማምጣት የምናውቀው። ሞይሴስ ካይሴዶንም ኢኳዶራዊ የመሃል መስመር ተጫዋች ነው። በጣም ድንቅ ተጫዋች ነው። ኳሱን በማረጋጋት ፕሬሶችን ሬዚስት በማድረግ
ቢልድ አድርጎ እንዲወጣ በማድረግ ታክል ወይም ደግሞ በማጨናገፍ አንድ ለአንድ ከተጫዋቾች ጋር ባለመሸነፍ ዱዌሎችን በማሸነፍ የአየር ላይ ኳሶችንም የመሬት ለመሬት ኳሶችንም በማሸነፍ ሞይሴስ ካይሴዶ በግሩም እንቅስቃሴ በብራይተን ቤት የምናስታውሰው ተጫዋች ለቼልሲ አሁን ግልጋሎትን ይሰጣል። ቼልሲ ይህን ተጫዋች ሲያስፈርም ሊቨርፑል ሌላኛው በጣም ፈላጊው ተጫዋች ነበረ። በቼልሲ አሁን እየተመለከትነውና ግሩም እንቅስቃሴ ሲያደርግ እንዲሁም ደግሞ ቼልሲን ለቶፕ ፎር እንዲሁም ደግሞ በኮንፈረንስ ሊግ ለዋንጫ አውቅቶታል ማለት ነው በቼልሲ ቤት። ሌላው የማካሊስተር ዝውውርንም ማንሳት እንችላለን። ይህ ሲሆን በዚህ ውድድር ዘመን ያው ለኢፕስዊች ለሌላ ሊያም ዴላፕ ቡድን በውሰት አሳልፈው ሰጥተዋል። ከዛ ውጪ በግራ በኩል በደንብ ሁላችንም የምናስታውሰው እነዛን ኳሶች ሁላችንም እንደምናስታውሰው ሊያንድሮ ትሮሳርድ ነበረ መጀመሪያ ሲጫወት የነበረው። ነገር ግን ካሩ ሚቱማ ጃፓናዊ ተጫዋች በብራይተን ቤት ሁላችንም እናውቀዋለን። ከዛ ውጪ ኢቫን ፈርጉሰን ነበረን። ነገር ግን ኢቫን ፈርጉሰን ብዙ ገንዘቦችን ያመጣልናል ብለው ቢያስቡም ጉዳት ከውድድር አመቱ ለአብዛኛው ዘለግ ላለ ጊዜ ከውድድር አመቱ እንዲርቅ ሆኗል። ከዛ ውጪ በብራይተን ኤንዶቫልቬን ሳንቼዝንም ለቼልሲ አሳልፈው ሰጥቷል ከማርኮ ኩኩሬላ እና ከሞይሴስ ካይሴዶ እንዲሁም ከማካሊስተር በተጨማሪ ማለት ነው። ሌሎችም ውድ ተጫዋቾችን በመሸጥ ይታወቃል ብራይተን ማለት ነው። ከዚህ በፊትም እንደዚሁ ሻጭ ክለብ እንደሆነ ይታወቃል። ቦሩሲያ ዶርትመንድም ከእንግሊዝ ውጪ ካሉት ክለቦች ውስጥ በመሸጥ የሚታወቅ ነው። ማለት ሸጦ ሌሎች ተጫዋቾችን በማምጣት ሞናኮ ከዚህ በፊት በፈረንሳይ ሊግ ዋን ኪሊያን ምባፔ፣ ባካዮኮ፣ በርናርዶ ሲልቫ፣ ቤንጃሚን ሜንዲ የመሳሰሉ ግሩም ተጫዋቾችን እነዛን ሻምፒየንስ ሊግ ናይቶች ካስመለከቱም በኋላ ማንቸስተር ሲቲን አሸነፉና በጥሎ ማለፉ የፔፕ ጋርዲዮላን ቲም ከጋርዲዮላ በመጣበት ሲዝን መሰለ 2018 ላይ በሻምፒየንስ ሊግ ከፔፕ ጋርዲዮላ ጋር ተገናኝተው የፔፕ ጋርዲዮላን ማንቸስተር ሲቲ አሸንፈው አለፉና ሞናኮ ብዙ ተጫዋቾችን ሸጠ። ያ ማለት ቲሞ ቡካዮኮ ለቼልሲ ግልጋሎቱ እንዲሰጥ ወደ ቼልሲ ቤት መጣ። የአንቶኖ ኮንቴ ቡድን ተቀላቀለ። ከዛ ውጭ ቤንጃሚን ሜንዲ በማንቸስተር ሲቲ ቤት ሌላ ግልጋሎትን እንዲሰጥ ሆነ። እንዲሁ ደግሞ በርናርዶ ሲልቫ በዛ ቡድን ውስጥ የሚገለጽ ሌላ ተጫዋች ነው። ኪሊያን ምባፔ ወደ ፈረንሳዩ ሌላኛው ግዙፍ ክለብ ፒኤስጂ ሄደ። ስለዚህ በሻጭነታቸው እነዚህን ቡድኖች ሁላችንም እናውቃለን። ይህንን ያነሳነው ከማንቸስተር ዩናይትድ ጋር በተገናኙ የዝውውር ዜናዎች ነው። ያ ማለት በዋነኝነት በብሩኖ ፈርናንዴዝ የሚገኘውን ገንዘብ ምን ያደርጉታል በሚለው ነው። ያ ማለት ሞናኮንም ቼልሲንም ብራይተንም የተነሳባቸው። ብራይተን አሁንም ሌላ ሪቢልድ አድርጎ ባሌባን የመሰለ ግሩም ተጫዋችን አመጣ። እንዲሁም ደግሞ ከኩኩሬላ መሰናበት በኋላ የፐርቪስ ስቱፒኒያን የሚባል ሌላ ተጫዋች ግራ መስመር ተመላላሽ በጣም ግሩም ጊዜ ሲያስመለክተኝ የነበረ ስቱፒኒያንን የመሰለ ተጫዋች አመጣ። በፊት መስመር በኩል ካሩ ሚቱማን ስናነሳ ነበር። ነገር ግን ሌላኛውን አዲንጊራን የመሰለ ሌላ ተጫዋች ወይም ጃኮባ ሜንቴን የመሰለ ሌላ ተጫዋች አመጣ። በጣም ስማርት የሆኑት ሙቮችን በማድረግ እንዲሁም ደግሞ ስካውታቸው በጣም ስር የሰደደ መሆኑን በብራይተን በኩል ሁላችንም የምናስታውሰው ወይም የምንመለከተው ነው። ከአሰልጣኞች ሹምሽር ጋር በተያያዘ ይሄ ነው የሚባል ብዙም ዝውውር የለም። ነገር ግን በጣሊያን ሴሪያ አካባቢ የተለያዩ ጭምጭምታዎች አሉ። ከዚህ በፊት እንደጠቀስንላችሁ ሲሞኔ ኢንዛጊ ወደ አውሮፓ ወደ አረብ ሊግ ወይም ወደ አልሂላል ይሄዳል። በዚህም ውዱ የአሰልጣኞች ክፍያን ያገኛል ተብሎ እየተጠቀሰ ይገኛል። ነገር ግን ኤሪክ ቴን ሃግ ወደ ባየር ሊቨርኩሰን የሚያደርገውን ዝውውር አጠናቋል ማለት ነው። በማንቸስተር በኩል ያሉትን ነገሮች ለማጠናቀቅ አንቶኒ ዛሬ በሪያል ቤቲስ መለያ ሆኖ በኮንፈረንስ ሊግ ከቼልሲ ጋር ይጋጠማል። ዋንጫ የሚያነሳ ከሆነ በማንቸስተር ቤት ያጣውን ዋንጫ ከትላንት በስቲያ
ያንን በጣም ስሜታዊ የሆነ ቃለ መጠይቅ አደረገና በማንቸስተር ቤት የነበረውን ቆይታ በእንባ ገለጸው። ያ ማለት ከልጄ ጋር መጫወት እስኪሳነኝ ድረስ ነበረ ኮንፊደንሴን ያጣሁት ብሎ በነዛ ቴሌቪዥን መስኮቶቹ እንግዲህ ቃለ መጠይቁን አድርጎ ነበረ። ሲያለቅስም ነበር፣ በእንባ ነበረ የገለጸው። ከቡድኑ ነበረ ዳውን ተደርጎ ቤንች ላይ ነበር ለረጅም ጊዜው እንዳሳልፍ የነበረው። ነገር ግን በሪያል ቤቲስ ግሩም እንቅስቃሴ ሲያደርግ እንዲሁም ደግሞ በጣም ጥሩ ስታስቲካዊ ወይም ደግሞ በጎልና እንዲሁም በአሲስት ተሳትፎ ግሩም እንቅስቃሴ ሲያደርግ ነበረ። 5 ጎሎችን እንዲሁም ደግሞ 2 አሲስቶችን በማድረግ ነበር የሪያል ቤቲስ የነበረውን ቆይታ ሲያስመለክተን የነበረው። በማንቸስተር ቤት ያላገኘውን ደቂቃ በሪያል ቤቲስ በኩል 273 ደቂቃ፣ ያም ማለት ወደ ዘለግ ላለ ጊዜ ማለት ነው ሲጫወት የነበረው። ስለዚህ የሪያል ቤቲስ ጋር የነበረው ቆይታ ይህንን ይመስላል ማለት ነው። አንቶኒ ከዚህም ተጫዋች የሚያገኙት ሌላ ገንዘብ ይኖራል። ምክንያቱም ሪያል ቤቲስ ጋር ከነበረው ቆይታ ጥሩ እንቅስቃሴ ሲያደርግ ነበረ። አንቶኒ ያው ብራዚላዊ አጥቂ ነው። ከአያክስ ነበረ ማንቸስተር ዩናይትድ 100 ሚሊዮን ከፍሎ ወደ ክለቡ ማዘዋወር የቻለው። ፕሮስፔክት ነበረ በዛ ጊዜ ሲነሳ እንደነበረው የዝውውር መረጃ ከሆነ እንደ ሙሃይሎ ሙድሪክ ነበረ አንቶኒም የነበረው። ሙሃይሎ ሙድሪክ ከዛ በፊት በነበረ የጥር ዝውውር መስኮት ነበረ ከዳይናሞ የዛን ጊዜ ዩክሬን ነበረች እና ከዩክሬን ነበረ በዛ ጊዜ ሮቤርቶ ዲዘርቢ ነበር መሰለኝ ካልተሳሳትኩኝ ክለቡ አሰልጣኝ የነበረው። ከዛ ቡድን ነበረ ወደ ቼልሲ የተቀላቀለ የነበረው ሙሃይሎ ሙድሪክ። አሁን ግን ያው በዶፒንግ የተነሳ ለረጅም ጊዜ ከእግር ኳሱ ተገሏል ማለት ነው። የዝውውር ዜናዎችንና ያሉትን ዜናዎች በዚህ መንገድ ካገባደድን በሌሎች ክለቦች ዙሪያ ብዙም የተነሳ ነገር ስላልነበረ ነው። ውድ አድማጮቻችን ስለ ማንቸስተር ዩናይትድ ብዙ ረጅም ጊዜን የወሰድነው ማለት ነው። ወደ ሌላኛው ርዕሰ ጉዳያችን እንለፍና ወደ ዛሬው የዕለቱ መርሃ ግብር ወደ ሆነው ወደ ኮንፈረንስ ሊግ እናምራ። ውድ አድማጮቻችን ዛሬ በኮንፈረንስ ሊግ ኮንፈረንስ ሊግ በዩኤፋ ስር መዘጋጀት ከጀመረ ውድ አድማጮቻችን 3-4 ዓመት ቢሆን የቅርብ ጊዜ የውድድር ታሪክ ነው ያለው ኮንፈረንስ ሊግ። በዚህም ቼልሲ በዚህ የውድድር ዘመን በቅርብ ጊዜ በተደረጉ የውድድር ዘመኖች ምንም አይነት ግሩም እንቅስቃሴ ሲያደርግ እየተመለከትን አይደለም። ምንም እንኳን ክለቡ 3 ስፖንሰራቸው ነበረ ስሪ ክለባቸው ላይ ሁላችንም እናስታውሰው ነው። ያ የዩክሬንና የራሲያ ጦርነት ተነሳና ከስሪ ጋርም ያላቸው የስፖንሰርሺፕ ዲል ተቋረጠ። ክለቡም ያለ ስፖንሰር ለረጅም ጊዜ ቆይቶ ነበረ። በጣም አስከፊውን የውድድር ዘመንም ሲያሳልፍ ነበረ። ሁላችንም እንደምናስታውሰው የክለቡ የፍላይት እንኳን እስከ ማድረግ እስከ መገለል ደርሶ ነበረ። የአውሮፕላን ትኬቶችን እንኳን መቁረጥ እስካይችል ሆኖ ነበረ። ቶድ ቦሊ መጥቶ ክለቡን እስኪገዛ ሮማን አብራሞቪች ነበር ለዚህ ሁሉ ተጠያቂ። ሩሳዊው ባለሀብት 2006 ላይ ነበረ ቼልሲን የተቀላቀለው። ማንቸስተር ዩናይትድ እና አርሰናል ዶሚኔት ባደረጉበት ፕሪሚየር ሊግ ነበረ ሮማን አብራሞቪች መጡና ፒዛጌት ባፌት ብሎ የሚነሳው ያ የፈርጉሰን እና የፋብሪጋስ ጸብ በነበረበት የውድድር ዘመን ቼልሲ ቤት መሀል ለመሀል ሆዜ ሞሪኖን ካመጣ በኋላ በጣም ብዙ ተጫዋቾች ክሪስፖን የመሳሰሉ ብዙ ተጫዋቾችን አመጣና ቼልሲ ባላክን እንዲሁም ደግሞ ሮበንን ሁላችንም በባየር ሙኒክ ነው ወርቃማ ጊዜው የምናስታውሰው። ነገር ግን ያው ቼልሲ ነበር መጀመሪያ ያስፈረመው። ከዚህም ውጭ ብዙ ተጫዋቾች ካናቫሮን የመሳሰሉ ብዙ ተጫዋቾች ነበሩት ቼልሲ። ያው ማክሌሌ ከዛ ጊዜ በኋላ የመጣ ተጫዋች ቢሆንም ስለ ቼልሲ ስናነሳ እነዚህን ተጫዋቾች ወይም ደግሞ ይህን ጊዜ ሳናነሳ ማለት ስለማንችል ነው። ውድ አድማጮቻችን በዛ ጊዜ ቼልሲ መጡና ሮማን አብራሞቪች 2006 ገዙት። ከዛ በኋላ ውድ ተጫዋች ፒተር ቼክን አመጡ፣ አሪያን ሮበንን አመጡ፣ ክሪስፖን አመጡ። የፊት መስመር አጥቂያቸው ነው እና ውድ ተጫዋቾችን አመጡ። ከነሱ ጋር ተያይዞ ካናቫሮን የመሳሰሉ የተከላካይ መስመር ተጫዋቾችን አስፈረሙ።
ከዛ በኋላ ሻምፒዮን ሆነ፣ ፕሪሚየር ሊጉን ሻምፒዮን ሆነ። ከዛ ቼልሲ እስካሁን ሪከርድ የሚባል በእንግሊዝ ፕሪሚየር ሊግ እስካሁን ሪከርድ የሚባል ቁጥራዊ ዲፌንሲቭ ቁጥር አለው። ከዛ በኋላ ነው ማንቸስተር ዩናይትድ ቤትም የነበሩት ሰር አሌክስ ፈርጉሰን እንዲሁም ደግሞ ሆዜ ሞሪኖ በቼልሲ ቤት የነበረው ውዱ የፖርቹጋል አሰልጣኝ ዲፌንድ ማድረግ ትሮፊዎችን ያመጡልሃል፣ አታክ ማድረግ ጨዋታዎችን ያሸንፍልሃል። ነገር ግን ዲፌንድ ማድረግ ወይም ደግሞ መከላከል ዋንጫዎችን ያመጣልሃል የሚል ፌመስ ኮት አለው ወይም ደግሞ ፌመስ ጥቅስ አለው ማለት ነው። ያ ቼልሲ ሁላችንም እናስታውሳለን። ኢሴንን የያዘ ማክሌሌን፣ ዲዴ ድሮግባን የያዘ ቲም ነው። አሽሊ ኮልን ከአርሰናል አስፈረሙት። እንዲሁም ደግሞ ጆን ቴሪን በቼልሲ ቤት እናስታውሳለን። ፍራንክ ላምፓርድን አስፈረሙ። ጄራርድን ለማስፈረም በጣም ቋምጠው ነበረ በሆዜ ሞሪኖ በኩል ለሁለት የዝውውር መስኮቶች ጄራርድን ለማስፈረም እና ያንን ድዎ ወይም ደግሞ የእንግሊዝ ብሔራዊ ቡድንን ሁለቱንም ይዞ ወይም ደግሞ ስቴቨን ጄራርድን እና ፍራንክ ላምፓርድን በሚይዝበት ጊዜ የምንመለከተውን የእንግሊዝ ብሔራዊ ቡድንን የሚመስል ቡድን ለመስራት በጣም ጥሮ ነበር። ነገር ግን ስቴቪ ጄራርድ ሊቨርፑል ቤት አልወጣም ብሎ እውነቱን ለመናገር ለመውጣት በጣም ተቃርቦ ነበር። ሆዜ ሞሪኖ ሊሳካላቸው በጣም ቀርቦ ነበር። ነገር ግን አልሆንላቸው አለና በሊቨርፑል ቤት በዛው ቆየና ሻምፒዮንስ ሊግን ለመንሳት ከራፋ ቤኒቴዝ ጋር እስከ ጫፍ ድረስ ደረሱ ማለት ነው በሊቨርፑል በኩል። እንዲሁም ከዛ ውጭ ቼልሲ በማስፈረም የሚታማ አይነት ቡድን አይደለም ከድሮም ጀምሮ ዴምባባን እንዲሁም ከዚህ በፊትም ከአርሰናል ጋር የሚያያዙ ቡድኖችን ተጫዋቾችን ሲያስፈርም እናስተዋሳለን። አርሰን ቪንገር የሚያያቸው ተጫዋቾች ግሩም ነበሩ። አርሰን ቪንገር ሲጠይቅ ሪያል ማድሪድ ሁላ ኦፊሻል የሆነ ልጅት የሆነ መረጃ ነው የምነግራችሁ። ሪያል ማድሪድ ሁላ አርሰናል ወይም ደግሞ አርሰን ቪንገር የሚጠይቃቸውን ተጫዋቾች ቀጥታ ለማስፈረም የዝውውር ህግ እስከ መሆን ወይም ደግሞ የዝውውር ፖሊሲ አድርጎት ህግ ሳይሆን ፖሊሲ አድርጎት ይንቀሳቀስ ነበር ሪያል ማድሪድ። ከዚህም ጋር ተያይዞ ዲማሪያ፣ ሜሲት ኦዚልንም ማንሳት እንችላለን። ያው አርሰን ቪንገር ከተነሳ ያ የስፖርቲንግ ሊዝበኑ ተጫዋች ሁላችንም እናውቃለን። ክርስቲያኖ ሮናልዶንም አነጋግረውታል፣ ከጫፍ ደርሰዋል ተብሎ ይነሳ ነበር። ጄራርድ ፒኬ፣ ዚላታን ኢብራሂሞቪች፣ ያው ፋብሪጋዝን መረጡ ይባላል። ሊዮኔል ሜሲንም ላማሲያ አቅርቦ ነበር ይባላል በዛ የዝውውር መስኮት። ሊዮኔል ሜሲ ጄራርድ ፒኬ እና ሴስክ ፋብሪጋዝን አስመረጡትና ፋብሪጋዝን መረጠ ይላሉ የተለያዩ የስፖርቱ ምንጮች። ነገር ግን ከዚህ ጋር አያይዘን ቼልሲን ስናነሳ ቼልሲ ውድ ተጫዋቾችን ማስፈረም ይችላል። ክላውድ ማክሌሌ ያንን 6 ቁጥር በቼልሲ ቤት ንጉስ አድርጎ ወይም ደግሞ ላይ ጫፍ ላይ ሰቅሎት ያስቀመጠ ተጫዋች ነው። ከዛ ውጪ ኢሴን ማይክል ኢሴንም መጣ። የአፍሪካ ተጫዋቾችን በማስፈረም ቼልሲ ቤት ሁላችንም እናውቃለን። ሆዜ ሞሪኖ አባት ናቸው ይባላል የአፍሪካ ተጫዋቾች። እንደውም ጆኖቢ ሚኬል በቅርቡ ካደረጋቸው ቃለ መጠይቅ ሁላችንም እንደሰማ ነው ሆዜ ሞሪኖ እስከ ጋና ሄዶ የኔን ቤተሰቦች እስከ ሰላም እስከ ማለት ቤተሰቦችም እስከሚወዱት ድረስ በጣም ከቪሌጁ ጋር በጣም የተዋሃደ አይነት ግንኙነት ያለው አይነት አሰልጣኝ ነው ብሎ ስለሱ ጥሩ ነገሮችን ሲነግረን ነበር ጆኖቢ ሚኬል። ምክንያቱም ሆዜ ሞሪኖ በጋላታ ሰራይ ፊነርባቻ አሰልጣኝ ነው ሆዜ ሞሪኖ። ነገር ግን ከዛ ጨዋታ በኋላ ከጋላት ሰራይ ጋር በነበራቸው ጨዋታ ሌላ አይነት ጠብ ተነሳና በቱርክ ሊግ ብዙ ጊዜ ይነሳል እንደዚህ አይነት ጠቦች ይነሳሉ እና በዛ ጠብ ምክንያት ራሲስት ናቸው ወይም ደግሞ ዘረኛ ናቸው ተብሎ በሚነሱ ጊዜ ነበር ጆኖቢ ሚካኤል ይህንን ምስክርነቱን ስለ ሆዜ ሞሪኖ ያነሳው። ስለ ቼልሲ ቤት የድሮ የውድድር ዘመን እያነሳን ነው የምንገኘው ውድ አድማጮቻችን። ነገር ግን እስከ 2011 ካልተሳሳትኩ ቼልሲ ሻምፒየንስ ሊግ አንስቶ አቅም ነበረ። በለንደን ከሚገኙ ግዙፍ ክለቦች ውስጥ አንዱ ነው። ፉላም አለ ሌላው የለንደን ክለብ። ከዛ ውጪ ከዚህ በፊት ስናነሳ እንደነበረው ብሬንትፎርድ አለ፣ ክሪስታል ፓላስም በዛው የለንደን አቅራቢያ ላይ የሚገኝ ሌላ ቡድን ነው። ከዛ ውጪ ቶተናም አለ፣ ከዛ ውጪ አርሰናል አለ። ግን የዋንጫ ታሪኮችን ስናነሳ በቼልሲ ቤት ያን ያህል ጥሩ የሚባል
የዋንጫ ብዛት ወይም ደግሞ የትሮፊ ካቢኔቱን ያጨናነቀ ወይም ያጣበበ የዋንጫ ብዛት ባይገኝም ነገር ግን የአውሮፓ ሻምፒየንስ ሊግን በማንሳት ቼልሲ ግሩም የሚባል ጊዜን አንስቷል። ምክንያቱም ለመጀመሪያ ጊዜ የሻምፒየንስ ሊጉን ሲያነሳ በመከላከሉ ነው የምናውቀው። ቼልሲ ሆዜ ሞሪኖ ነው የቼልሲ ዋና ሌጀንድ የሚባል የቼልሲ ቤት ላይ የምናውቀው አሰልጣኝ። ስለዚህ በመከላከሉ ወይም ደግሞ ፓርክ ዘባስ ብለው የእንግሊዝ ሚዲያዎች በደንብ የምናውቀው ክለብ ነው ቼልሲ። ስለዚህም 2011 ላይ ነበረ ያንን የመከላከል እንቅስቃሴ አስመለከተና ሮበርቶ ዲማቴዮ ከዚህ በፊት በእንግሊዝ ክለቦች የምናውቀው ሮበርቶ ዲማቴዮ በኬርቴከርነት ሆኖ ነው የዛን የውድድር ዘመን ቪላስ ቦዋስ ነበር ካልተሳሳትኩኝ ያንን የቼልሲ ቡድን ሲመራ የነበረው። በቶተናም ቤት ጥሩ እንቅስቃሴ አድርጓል ብሎ ነበር ቼልሲ ባለሀብት ሮማን አብራሞቪች አሰልጣኝ በማሰናባት። በነገራችን ላይ የሚታማ አይነት ባለሀብት አይደለም፣ ባለቤት አይደለም። ሮማን አብራሞቪች በሩሲያ ከሩሲያ ባለቤቶች ወይም ደግሞ ከሩሲያ ባለስልጣናት ጋር ግንኙነት አለ ተብሎ ነበረ ከቼልሲ ቤት ወይም ደግሞ ከሀገር እንግሊዝ ወይም ደግሞ ከአውሮፓ ዩኒየን ተጽዕኖ አንስቶ ነው ከቼልሲ ጋር እንዳትቆይ የተባለው። ስለዚህ ቼልሲ ሻምፒየንስ ሊግ ያነሳው ለመጀመሪያ ጊዜ በሮቤርቶ ዲማቴዮ ስር ሆኖ ነው፣ ኬርቴከር ሆኖ ነው ያንን ሻምፒየንስ ሊግ ያነሳው። በውድድር ዘመኑ በፕሪሚየር ሊጉም አሁን ቶተናም 17ኛው ነው የአውሮፓ ሊግ እንዳነሳው አይነት ሲዝን ነበር ቼልሲም በዛ የውድድር ዘመን ያሳለፈው። ነገር ግን ባለቀ ሰዓት ሮበርት ፌራን ቶሬስ ሳይሆን ቶሬዝ ለቼልሲ ለብቻ ከፓሌስ ጋር ተገናኘና ጎሏን አስቆጠረና ቼልሲ ፓርክ ደባስ አድርጎ ወይም ደግሞ ዘለግ ላለ ጊዜ ተከላክሎ በመጫወት ነበረ ያንን ጊዜ ከባርሰሎና ጋር ያሳለፈው። ነገር ግን ባለቀ ሰዓት ነበረ ቶሬዝ ያችን ኳስ አገኘና ግብ አስቆጠረ። ከሊቨርፑል ቤት ነበር ፈርናንዶ ቶሬዝ በሊቨርፑል ቤት የምናስታውሰው ያ ስፔናዊ የ9 ቁጥር ተጫዋች ወደ ቼልሲ ከሄደ በኋላ በ9 ቁጥር በኩል በጣም ይታማል። ከዲዲር ድሮግባ በኋላ ቼልሲ 9 ቁጥር አላገኘም ይባላል። ከቶሬዝ በኋላ ዲያጎ ኮስታ ጥሩ እንቅስቃሴ ወይም ደግሞ ጥሩ ግልጋሎትን ሰጥቶ ነበረ። ከዛ ውጪ በቼልሲ በኩል ያንን ከባየር ሙኒክ ጋር ለፍጻሜ ቀረቡና በባየር ሙኒክ በዮፕ ሃንክስ ነበረ ያን ጊዜ ባየር ሙኒክ ሲሰለጥን የነበረው። ነገር ግን ዋንጫውን አሸነፉ ማለት ነው ሻምፒየንስ ሊጉን። ከዛ ውጪ ያው ቶማስ ቶሄልም ይህንን ዋንጫ ማሳካት ችሏል በቼልሲ በኩል። ከቼልሲ ጋር ቱምቮሮ ወርነርን ካይ ሃቨርስን የያዘው ያ የአጥቂ መስመር ጥምረት 3-4-3 ነበረ። ቶማስ ቶሄል ቼልሲን ሲያሰልፍ የነበረው ቲያጎ ሲልቫን እንዲሁም ደግሞ ሌሎች ብራዚላዊ ተጫዋቾችን ይዞ ነበረ ወደ ሜዳ ሲገባ የነበረው ቶማስ ቶሄል። ነገር ግን አሁን ወዳሉት ወደ ቼልሲ ተጫዋቾች እንምጣና ያው ከቅርብ ጊዜ ወዲህ ቼልሲ ከዚህ በፊትም ሳንስላችሁ እንደነበረ በሩሲያና ዩክሬን ጦርነት በተነሳ የአውሮፓ ዩኒየን ማዕቀብ ጣላና የሩሲያ ላይ የሩሲያ ጋር የሚያያዙ ምንም አይነት እንቅስቃሴዎች በአውሮፓ ምድር አይከናወኑም ብሎ ማዕቀብ ጣልና የቼልሲው ባለሀብት ሮማን አብራሞቪች ታገደ ማለት ነው ከብሪቴን። ከዚህ በፊትም ብሪቲሽ ጋር በጣም ብዙ ሰጣ ገባዎች ነበሩ። ሮማን አብራሞቪች ኳስ በብሪቴን ስታዲየሞች ገብቶ መመልከት እስከማይችልበት ጊዜ ነበረ እና ከደጋፊዎች ጋር ስቴዲየም ገብቶ ለማጣጣም አይችልም ነበረ። በጣም ክለቡን እንደሚወድ ሁላችንም እናስታውሳለን። ስለዚህ የአውሮፓ ሻምፒየንስ ሊግ ናይቶች ላይ በተቃራኒ አዌይ ማቾች ላይ ነበረ የተገኘ ኳሶችን ሲመለከት የምናስታውሰው። ያው በብሪቴን ተቀባይነት አልነበረውም የእሱ ሩሳዊ የኋላ ታሪክ። ነገር ግን አሁን ቼልሲ አንሰራርቶ ከዚህ ሁሉ ውጥንቅጥ በኋላ በቶድ ቦሊ ስር እየተተዳደረ ይገኛል። በዚህ የውድድር ዘመን መጀመሪያ አካባቢ ሌላ ጸብ ይነሳል ተብሎ ሌላ ክርክር ይነሳል ተብሎ ተጠብቆ ነበር። ነገር ግን
ያው ኤንዞ ማሬስካ ቡድኑን እንዲያገግም አደረገና ከሌስተር ሲቲ ነበረ ቼልሲን አሰልጣኝ ያስፈረሙት። ከዚህ በፊት ከፔፕ ጎርዲዮላ ጋር ሰርቷል። ሞሪሾ ፖቼቲኖ ጥሩ እንቅስቃሴ ወይም ደግሞ ጥሩ የውድድር ዘመንን አላሳለፈም ነበረ። ከዛ በፊት ግራን ፖተርን ነበረ ከብራይተን ኖቭ አልቢዮን ያመጡት። ቶድ ቦህሊ ግራን ፖተርን ብቻ አይደለም ያመጡት፣ አሰልጣኝ ስታፉን ሙሉ በሙሉ ነው ያመጡት ከብራይተን ኖቭ አልቢዮን። ነገር ግን ያም አልሆነም። ስለዚህ ሞሪሾ ፖቼቲኖ ፒኤስጂ ጋር የነበረው ቆይታን ስላቋረጠ ወደ ቼልሲ ቤት መጣ። ነገር ግን ቼልሲን እንደተጠበቀው ወደ ዋንጫ ተፎካካሪነት አላሸጋገረውም። ቼልሲ የፕሪሚየር ሊግ ዋንጫ ለመብላት ሲፎካከር ነው የምናውቀው እንጂ ለአውሮፓም መድረክ ሲፋለም ነው የምናውቀው እንጂ ለኮንፈረንስ ሊግ ወይም ደግሞ ለኤሮፓ ሊግ አናጨውም። ግዙፍ ክለብ ነው ቼልሲ በመሰረቱ ለንደን ወይም እንግሊዝ ውስጥ ከሚገኙ ግዙፍ ክለቦች ውስጥ የሚጠቀስ ቡድን ነው። ስለዚህ ኤንዞ ማሬስካን አስፈረሙ ማለት ነው የክለቡ ባለቤቶች። ኤንዞ ማሬስካ ከፔፕ ጋርዲዮላ ጋር የነበረውን ቆይታ ሁላችንም እናስታውሳለን፣ ወይም ደግሞ እሱን ስናወሳ ነበረ። አሁን ደግሞ በቼልሲ ቤት የመጀመሪያ ውድድር ዘመን ጥሩ ግስጋሴ ነበረ። በዚህ የመጀመሪያ ውድድር ዘመን መጀመሪያ አካባቢ የሚያደረገ የነበረው ሮሜዮ ላቪያና ሞይሴስ ኮሲዶ ግሩም ጥምረት ነበረ ያስመለከቱን። ኤንዞ ፈርናንዴዝን እንዲሁ ከቤኔፊካ በ120 በጣም ውድ ፈራሚ ነው ኤንዞ ፈርናንዴዝ። አሁን ከሪያል ማድሪድ ጋር ስሙ የተያያዘ ይገኝ ነበር፣ ነገር ግን ቼልሲ አንሸጥም ብለውታል። አርጀንቲናዊ የመሃል መስመር ተጫዋች ነው። 6 ሆኖ በጣም ግሩም ተጫዋች ነው። በቼልሲ ቤትም የተመለከት ነው፣ እንዲሁም ደግሞ በዛ በፖርቹጋል ሊግም በነበረው ቆይታም የተመለከት ነው። ግሩም ተጫዋች ነው ኤንዞ ፈርናንዴዝ። ቶድ ቦህሊ እዚህ ቡድና እስከ 1 ቢሊዮን አውጥቷል እና ኤክስፕሎይት ነው ያደረጉት። ፋይናንሻል ፌር ፕሌይንን ላለመጣስ ኤክስፕሎይት ነው ያደረጉት ይባላል። በዚህም ረጅም ወይም ደግሞ ብዙ ትንታኔ መስጠት እንችላለን ስለ ቼልሲ ብቻ፣ ስለ ዝውውር ፖሊሲ ብቻ። ምክንያቱም የተጫዋቾቹን ኮንትራት ሲፈርሙ እስከ 8 ዓመት ድረስ ኮንትራታቸውን እንዲፈርሙ ተደርገው ነው ተጫዋቾቹ ወደ ቼልሲ ቤት እንዲቀላቀሉ የሚደረገው። ያንም የሚያደርጉት አሁን ኤርሊንግ ሃላንድ በዚህ የውድድር ዘመን ለ10 ዓመት ፈረመ ለማንቸስተር ሲቲ እና ፋይናንሻል ፌር ፕሌይም ጋር ስለሚያያዝ ነው። የአውሮፓ ማህበር የተጫዋቾች ዝውውር ላይ ክለቦች ረብጣ ገንዘቦችን እንዳያወጡ እገዳ ይጥላል። ምክንያቱም በገንዘብ ብቻ የሚደረግ ፌር ያልሆነ ወይም ደግሞ ፍትሐዊ ያልሆነ የእግር ኳስ እድገትን ስለማይፈቅድ ነው የአውሮፓ ማህበር። ስለዚህም ቼልሲ ተጫዋቾችን ሲያስፈርም በዛ መንገድ ነበረ ተጫዋቾችን የሚያስፈርመው። ኖኒ ማዶኬ፣ ኮል ፓልመርን ከማንቸስተር ሲቲ ሌላ ያስፈረመው ተጫዋች ነበረ። ከፊት በኩል ኒኮላስ ጃክሰን አለ በ9 ቁጥር። ከዚህ በፊትም ስናነሳ እንደነበረው ቼልሲ ቤት 9 ቁጥር በጣም ይቸገሩ ነበረ። ከኋላ መስመር ማሎ ጉስቶን የመሳሰሉ ባዲሼሊን፣ እንዲሁም ደግሞ አሁን ወደ ክሪስታል ፓላስ ሄዶ ነበር፣ ነገር ግን መልሶ አስፈረሙት። ትሬቨር ቻሎባን፣ ፉካዮ ቶማሪን ለኤሲ ሚላን አሳልፈው ሰጥተዋል። እንዲሁም ደግሞ አክሴል ዲሳሲ አስቶን ቪላ ቤት በውሰት ሲጫወት ሁላችንም እናስታውሳለን። በዛ የፒኤስጂ የዩኤፋ ሻምፒዮንስ ሊግ ጥሎ ማለፉ ላይ ተጫወተ በአስቶን ቪላ ስር ሆኖ። ነገር ግን በቼልሲ ቤት ሁላችንም የምናስታውሰው ተጫዋች ነበረ። አሁንም ያው በውሰት ስለተጫወተ የዝውውር መስኮቱ ምን ይዞ እንደሚመጣ ሁላችንም አናውቅም። ከዛ ውጪ ማሎ ጉስቶም ከቼልሲ ቤት፣ ኮልዊልም የምናስታውሰው ሌላ ተጫዋች ነው። በግራ በኩል ቤን ቺልዌል ነበረ። ያው ቤን ቺልዌል የውድድር ዘመኑን በፓላስ ቤት ጨረሰና ኤፍ ኤ ካፑን አሸነፈ። ቤን ቺልዌል ከሌስተር ሲቲ ነበረ ወደ ቼልሲ የተቀላቀለው። ስለዚህ እሱም ውዱ ፈራሚ ነበር፣ 40 ሚሊዮን ነበር የወጣበት። ቤን ቺልዌል በጣም ግሩም እንቅስቃሴ የሚያደርግ ተጫዋች ነበረ። ከዛ ውጪ ማርኮ ኩኩሬላን ከብራይተን ቤት የስፔናዊ የግራ መስመር ተመላላሽ ማርኮ ኩኩሬላን ከብራይተን ቤት አስፈረሙት ማለት ነው። የመሀል ሜዳ ስፍራ ላይ ከዚህ በፊት እንደጠቀስንላቸው 6 ቁጥር ይጎለዋል። ረዘም ያለ እንደ ፋቢኖ ወይም ደግሞ ከዚህ በፊት ፈርናንዲኖን የመሳሰሉ ወይም ደግሞ ቡስኬትን፣ ማክሌሌን፣ ኢሴን ቼልሲ ቤት ያንን 6 ቁጥር
የሚመልስላቸው ያንን የ6 ቁጥርን ሚና ፓትሪክ ቬራን በአርሰናል ቤት የምናስታውሰው ይሆናል። ብዙ ተጫዋቾች ስለሌሉ ነው ውድ አድማጮቻችን፣ ውስን የሚባሉ ሚናዎችን መጫወት ያንን ሚና ግሩም አድርገው መጫወት የሚችሉ ውስን ተጫዋቾች ብቻ ስለሆኑ ነው የምንጠቅስላቸው። ያው ፒርሎ ከአንቸሎቲ ጋር የነበረው ቆይታ በ6 ቁጥር ወደኋላ ጠጋ እያለም ኳሶችን በማሻገር የምናስታውሰው ፒርሎም ነበረ። ነገር ግን አሁን በ6 ቁጥር ሚና ቼልሲ ቤት አሁን ሞይሴስ ካይሴዶን፣ ሮሜዮ ላቪያንን እያፈራረቀ ያጫውታል ማለት ነው ኢንዞ ማሬስካ። ነገር ግን ኢንዞ ማሬስካ በዚህ ውድድር ዘመን ሮሜዮ ላቪያ ከሳውዛምተን ነበረ ከሊቨርፑል ጋር እሱንም በትንቅንቅ ነበረ ያስፈረሙት። ግን ዘለግ ላለ ጊዜ እሱም ከሜዳ እየራቀ እየተቸገሩ ነበረ። ነገር ግን ሁለቱም ሲጫወቱ ቼልሲ ቤት ግሩም እንቅስቃሴ እንደሚያደርጉ ሁላችንም እናውቃለን። ኖኒ ማዱኬን ቅድም ስንጠቅስላችሁ ነበረ። ኮል ፓልመርም ልዑል ሆኖ ወይም ደግሞ ሻይን በማድረግ እንደ አብሪ ኮከብ ሆኖ በቼልሲ ቤት በጣም ግሩም እንቅስቃሴ ሲያደርግ እናስታውሰዋለን። ኮል ፓልመር በዚህ የውድድር ዘመን ብቃቱ ወረደና ብዙም ከዚህ በፊት ከነበረው እንቅስቃሴ ጋር ጥሩ አልነበረም። ያ የቼልሲ ክራምብል ያደረገው የቼልሲ ቡድን ወይም ደግሞ መጨረሻ ላይ ባለቀ የጨዋታው ማገባደጃ ላይ ወይም ደግሞ የውድድር ዘመኑ ማገባደጃ ላይ ነበር ለኮንፈረንስ ሊግ ማውሪሲዮ ፖቼቲኖ ያበቁት። በዛም ግሩም እንቅስቃሴ ሲያደርግ የነበረው ኮል ፓልመር ነበረ ከቼልሲ ተጫዋቾች። በዚህ የውድድር ዘመን 15 ጎሎችን አስቆጥሯል። 8 አሲስቶችን ማስቆጠር ችሎ ነበር እና ቼልሲ ቤት የነበረው ኮል ፓልመር እንግሊዛዊ ተጫዋች ነው። ስለዚህ እንግሊዝ ብሔራዊ ቡድን ከሚገኙ ግሩም እንቅስቃሴ ከሚያደርጉ ተጫዋቾች ውስጥ አንዱ ነው ኮል ፓልመር። በማንቸስተር ሲቲ ቤት የምናውቀው ከፔፕ ጋርዲዮላ ጋር ሰጣ ገባ ውስጥ ገብቶ ነበረ። ወደ ቼልሲ ቤት ፈረም የቻለው ሳንቾ ሌላ ከማንቸስተር ዩናይትድ ጋር በመቃቃር የተለያየ ሌላው ተጫዋች ነው። ከዚህ በፊት ብዙ ተጫዋቾች እንደዚሁ ከማንቸስተር ዩናይትድ ጋር ከክለቡ ጋር ተቃቅረው ሲለያዩ እናስታውሳለን። አንቶኒ ሌላ ከዚህ ጋር የሚያያዝ ተጫዋች ነው። በቼልሲ በኩል እነዚህ ተጫዋቾች ይገኛሉ። ነገር ግን ሪስ ጄምስም ከረጅም ጊዜ ጉዳት በኋላ በቼልሲ ቤት የምናስታውሰው ወይም ደግሞ ልናየው የሚገባ አይነት ተጫዋች ነው። ቼልሲ ይህንን የመሰለ የውድድር ዘመን እያስታለፈ ይገኛል ማለት ነው። አሁን ለአውሮፓ ሻምፒየንስ ሊግ ከረጅም ጊዜ በኋላ ለአውሮፓ ሻምፒየንስ ሊግ ብቁ ሆኗል። ኮንፈረንስ ሊጉን የሚያሸንፍ የሆነ ደግሞ ከሮበን አብራሞቪች ጊዜ በኋላ ለመጀመሪያ ጊዜ ከዋንጫ ጋር ይታረቃል ማለት ነው። ረጅም ጊዜ ሆኖታል ዋንጫ ካነሳ ቼልሲ ማለት ነው። ስለዚህ አሁን በቼልሲ በኩል ጥሩ ጊዜን እያሳለፉ ይገኛሉ። ነገር ግን ያው እንኩንኩን የመሰለ ተጫዋች አስፈርሟል። እሱም በጉዳት እየታመሰ ነው የሚገኘው። በቼልሲ ቤት የሚገኙ የአጥቂ መስመር ተጫዋቾች በጉዳት በጣም ስትራግል እያደረጉ ነው የሚገኙት ማለት ነው። በሪያል ቤቲስ በኩል እንመለስና አንዳንድ ነገሮችን ስለ ሪያል ቤቲስ እናንሳ። አድሪያን ነው ግብ ጠባቂያቸው። አድሪያንን ከዚህ በፊት በሊቨርፑል ቤት ሁላችንም እናስታውሳለን። ሊቨርፑል ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫውን ሲያነሳ ሻምፒየንስ ሊግን በልቶ ነበረ ወደ ውድድር ዘመኑን የጀመረው። ቶተናምን 2-0 አሸነፈና ሻምፒየንስ ሊግን አነሳ። ከዛ በኋላ ነበር የውድድር ዘመኑን የጀመረው። ነገር ግን በመጀመሪያው የፕሪሚየር ሊጉ ጨዋታ ላይ ከኖርዊች ጋር ነበረ ካልተሳሳትኩ ከኖርዊች ጋር ነበረ ጨዋታውን ያደረገው። ነገር ግን በመጀመሪያው ጨዋታ ላይ አሊሰን ቤከር በረጅሙ ሲለጋ የእግሩ ጅማት መሳሳብ፣ ጡንቻው መሸማቀቅ አይነት ምልክት አሳየና ወደቀ። ሲሞን ሙኞሌ ከ2 ሳምንት በፊት የዝውውር ጥያቄ ቀርቦልኛልና መሄድ አለብኝ ብሎ ክሎፕ ጋር ተገናኘና ክሎፕ ይህንን ራሱ በራሱ አንደበት ነበር ይህንን የተናገረውና ሲሞን ሙኞሌ አልነበረም። ስለዚህ በዛ የግብ ጠባቂ ቤንች አልነበረውም ማለት ነው ሊቨርፑል። ከዛ ሶስተኛው ግብ ጠባቂያቸው ደግሞ ከአንድ ሳምንት በፊት ከፕሪሲዝን ከክለቡ የወዳጅነት ጨዋታ አድርጎ ወደ ሜልዎድ ከተመለሰ በኋላ ሳይክሉን ባይስክል ወይም ደግሞ ሳይክሉን በሚያሽከረክርበት ሰዓት
ከመኪና አደጋ ደረሰበትና ሶስተኛም ግብ ጠባቂ አጣ ማለት ነው ቡድኑ። ከዛ በኋላ ነበር አድሪያንን ፍሪ ኤጀንት የነበረ የ30 እድሜ ላይ የሚገኝ የግብ ጠባቂ ነበር ሊቨርፑል ያስፈረመው። ስለዚህ አድሪያን መጣና ያንን የግብ ጠባቂ ሚናን ተወጣ። በጣም ጥሩ ነበር። ሊቨርፑልም ያኔ ኖርዊችን 3-1 ነበር ባልሳሳት አሸነፈና የውድድር ዘመኑን ጀመረ ማለት ነው። ስለዚህ ያንን ግብ ጠባቂ በዛሚኖ ሁላችንም እናስታውሳለን ማለት ነው። ድራማዊ ነበረ ክስተቱ። ያው ከሚጠበቁ ውጪ የሆነ ወይም ደግሞ አንዳንድ ጊዜ በህይወት የማይጠበቁ ነገሮች ያጋጥማሉ ማለት ነው። ከዛ ውጪ ሮድሪጌዝን ከዚህ በፊት ስፖርት ውድ አድማጮቻችን የስፖርቱ ቤተሰብ እንደሚያስታውሰው ሮድሪጌዝ ከዚህ በፊት በኤሲ ሚላን ስር የምናስታውሰው ተጫዋች ነው። ስዊዘርላንዳዊ ተጫዋች ነው። ሪያል ቤቲስ ተከላካይ ሆኖ የሚጀምረው እሱ ይሆናል። ከሪያል ቤቲስ ተጫዋቾች ጋር በተያያዘ ይህ ነው የሚባል ተጫዋቾች ከዚህ በፊት የምናስታውሶቹ አይኖሩም። ማለት ሄክቶር ቤሌሪን በዛ የሪያል ቤቲስ ስኳድ ውስጥ እናስታውሳለን። አሁንም አለ ግን በጉዳት ነበረ። በአርሰናል ቤት የምናውቀው ስፔናዊ የቀኝ መስመር ተመላላሽ ከኡናይ ኤሜሪም ከሚኬል አርቴታም ጋር ሲጫወት ብዙ አናስታውሰውም። ነገር ግን በአርሴን ቪንገር ስር በጣም ግሩም እንቅስቃሴ ሲያደርግ የምናስታውሰው በቀኝ መስመር ተከላካይ ማቴዎ ዱቡቺ ጋር ያው ቤንቹ ነበር ማቴዎ ዱቡቺ የፈረንሳዊ ተጫዋች። ነገር ግን ሄክቶር ቤሌሪን አሁን በሪያል ቤቲስ ስር ነው የሚገኘው። በፋሽኑ ወይም ደግሞ በሚለብሳቸው ወጣ ያሉ አለባበሶች ሁላችንም እናስታውሰዋለን። ኢስኮ ደግሞ ከሪያል ማድሪድ ቤት በሪያል ቤቲስ የሚገኝ እንዲሁም ደግሞ ፍሪ ኤጀንት ሆኖ ብዙ የተንከራተተ ተጫዋች ነው። ነገር ግን ግሩም እንቅስቃሴን በዚህ የውድድር ዘመን እያስመለከተን ይገኛል። በሪያል ቤቲስ በኩል 9 ጎሎችን እንዲሁም ደግሞ 7 አሲስቶችን በሪያል ቤቲስ በኩል ያደረገ በጣም ግሩም ተጫዋች ነው። ትሪብሎቹን ሁላችንም እናስታውሳለን። ኢስኮና አሴንሲዮን በሪያል ማድሪድ ቤት ሁላችንም በደንብ በግሉ ሚናቸው የምናስታውሳቸው ተጫዋች ናቸው። ማንቸስተር ዩናይትድ ጋር የዝውውር ፖሊሲ ጋር የምናስታውስ ከሆነ ከዚህ በፊት ስንጠቅስላችሁ እንደነበረው እንግዳ የሆነ የዝውውር ፖሊሲ አለ በማንቸስተር ዩናይትድ በኩል። ምክንያቱም ኢስኮን የማስፈረም እድል ነበራቸው ማንቸስተር ዩናይትዶች። ነገር ግን ጭንቅላቱ ሳይዙ ትልቅ ነው በሚል ነበር ማንቸስተር ዩናይትድ የዝውውር ፖሊሲውን ይህንን አጣቅሶ ነበር ተጫዋቹን ለማዛወር ሪላክታንት ወይም ደግሞ ገደብ ያለው ከማዘዋወር ቆጠብ ያለው። ይህንንም የተለያዩ የስፖርት ምንጮች ሲነግሩን ነበሩ። ውድ አድማጮቻችን ሌጂት ወይንም ደግሞ ታማኒ የሆነ መረጃ ነው ወደ እናንተ እያደረስን የምንገኘው። አንቶኒ ሌላው የዚህ የውድድር ዘመን ፈርጥ ሆኖ የተመለሰ ሌላው ከማንቸስተር ዩናይትድ ጋር ተቃቅሮ የተለያየ ተጫዋች ነው። ሳንቾንም እናስታውሳለን፣ ክርስቲያኖ ሮናልዶንም በዚህ እናስታውሳለን። ከማንቸስተር ቤት ከተለያዩ ተጫዋቾች ጋር ፖል ፖግባም ሌላ ተጫዋች ነው። ነገር ግን ያው ከክለቡ ጋር በተያያዘ ሜሰን ግሪንውድም ኦሎምፒክ ማርሴይ ሄድና ከሮቤርቶ ዲዘርቢ ጋር ነው እየሰራ የሚገኘው። ዲዘርቢ ከማንቸስተር ዩናይትድም ጥያቄ ቀርቦለት ነበረ። ታማኝ ምንጮች እንደዘገቡት ከሆነ ከማንቸስተር ዩናይትድ ጋርም እንደዚሁ ጥያቄ ቀርቦለት ውድቅ አድርጎ ነው ወደ ማርሴይ የሄደው። ነገር ግን ግሪንውድ ያው የፈረንሳይ የአመቱ ግሩም እንቅስቃሴ ያደረጉ ወይም ደግሞ ቤስት ኢሌቨኖች ሲወጡ ተሳታፊ ነበር። እዛ ቡድን ውስጥ አንዱ ነበረ። ወይም ደግሞ ምርጥ 11 የአመቱ ምርጥ 11 ውስጥ ሊጓን ውስጥ በቀኝ መስመር በኩል ግሩም እንቅስቃሴ ያደረገ ተጫዋች ነው። ያው ያንን ከገርል ፍሬንዱ ጋር የነበረውን ሰጣ ገባ አስመለከተንና በወንጀል ተከሰሰና ከስፖርታዊ ውድድሮች ታገደ ማለት ነው። ማንቸስተር ዩናይትድም ለዚህ ተጫዋች ተመልሶ እንዲመጣና እንዲጫወት ጊዜ አንሰጠውም በማለት ነበረ በማርሴይ እንዲያሳልፍ የሆነው ማለት ነው። ቤንጃሚን መንዲ ከዚህ ጋር በተያያዘ ሌላ ስፖርታዊ ቅሌት ውስጥ እሱም በፈረንሳይ ሊግ ውስጥ እየተጫወተ ይገኛል። ኒስ ነው ካልተሳሳትኩስ፣ ሊስ ውስጥ የሚገኝ ተጫዋች ነው። አንቶኒ ግን ግሩም የውድድር ዘመን እያሳለፈ ይገኛል በሪያል ቤቲስ በኩል። ምክንያቱም በዚህ የውድድር ዘመን ቀደም ሲል ሲንገልጽላችሁ እንደነበረው 5 ጎሎችን አስቆጥሯል፣ 2 አሲስቶችን መስጠት ችሏል። በአያክስ ቤት ግሩም እንቅስቃሴ ሲያደርግ ሁላችንም እናስታውሳለን።
ፕሬስ በማድረግ በጣም ጥሩ እንቅስቃሴዎችን ያደርጋል። እንዲሁ ደግሞ ጨዋታዎችን በደንብ እንዲያሸንፍ ቡድኑ ጎሎችን ያስቆጥራል። ማንቸስተር ሲቲ ላይ በማንቸስተር ዩናይትድ መለያ ስር ማንቸስተር ሲቲ ላይ ግሩም ጎል አስቆጥሮ ነበረ። እንዲሁም ደግሞ የመጀመሪያ ጎሉን ከአርሰናል ጋር ባደረጉት ጨዋታ ነበረ ጎል ያስቆጠረውና ያንን ሴሌብሬሽን ያስመለከተንና ከዛ በኋላ ብዙም ጥሩ እንቅስቃሴ ሲያስመለክተን አንገኝም። እንዲሁም አንዳንድ የስፖርቱ ቤተሰብ እንደውም ማሳለቂያ አድርጎት ነበረ አንቶኒን። ነገር ግን አሁን ያው የውድድር ዘመኑን ድጋሚ ውልደት ወይም ደግሞ ትንሣኤን አድርጎ ያው በሪያል ቤቲስ በኩል ጥሩ እንቅስቃሴ ሲያደርግ እየተመለከተው እንገኛለን። ያው ስለ እሱ ስታቲክ ለብቻው ስለ እሱ ራሱ ሌላ ትንታኔ መስጠት እንችላለን ውድ አድማጮቻችን። ምክንያቱም የሚያደርገው ተጽዕኖ ወይም ደግሞ የሚያደርገው ተጽዕኖ እንደዚህ ከቁጥር ጋር ብቻ አንስተን የምንተወው አይነት ነገር አይደለም። ምክንያቱም ፕሬስ ሲያደርግ ቡድኑ ኦቨርሎድ የሚያደርግበትን ቦታ ይወስናል። ያው ኢስኮና እሱ ለዚህ ቡድን ገልጋሎት በመስጠታቸው ነው ለዚህ ኮንፈረንስ ሊግ እዚህ ደረጃ ላይ እንዲደርስ የሆነው ማለት ነው። በማንቸስተር ቤት የነበረው የቆይታ ያን ያህል የሚባል አልነበረም። ምክንያቱም በማንቸስተር ቤት ብዙም ግልጋሎት ሲሰጥ አልነበረም ይህ ተጫዋች እና ከአያክስ በፊት ሳኦ ፖሎ ነበረ ወይም ደግሞ በብራዚል ነበር። ብራዚል ላይ እንደሆነ ሁላችንም እናውቃለን። እና ከዛ በኋላ ተመልሶ ነው እዚህ አሁን የደረሰው ማለት ነው። ሪያል ቤቲስ እንግዲህ ይህንን ዋንጫ የሚያነሳ ከሆነ ለአንቶኒ ግሩም የውድድር ዘመን እንዲሁም ደግሞ ለማንቸስተር ዩናይትድም ሌላ የዝውውር ገንዘብ ሊያመጣ የሚችል ሌላው ተጫዋች ነው ማለት ነው። አሁን በሪያል ቤቲስ ስር ነው የሚገኘው። ግማሹ ነው ያው ደሞዙን የሚከፍለው ሪያል ቤቲስ የውሰት ውልም ከመሆኑ አንጻር ማለት ነው። በቼልሲ ቤት ሌላ ዌስሊ ፎፋና የሃምስትሪንግ ኢንጁሪ ስላለበት ያው በዚህ ጨዋታ ላይ አይሰለፍም ማለት ነው። በኮንፈረንሱ ላይ የሚያደርጉት ተጽዕኖ በዚህ ልክ የምናነሳው ይሆናል። በቼልሲና በሪያል ቤቲስ በኩል ያለውን ነገር ስናነሳላችሁ ነበረ ውድ አድማጮቻችን። እና ዛሬ ዕለተ ሮብ ያደረግነውን ቆይታ በተቀሩ መረጃዎች ላይ ከዚህ በኋላ የምንመለስ ይሆናል። ይህንንም ጨዋታ በማታ ስርጭታችን 4 ሰዓት ላይ ዛሬ የሚደረገውን ጨዋታ በቀጥታ ስርጭቶቻችን ወደ እናንተ እናደርሳለን። ውድ አድማጮቻችን አርጂናቴመንት ላይ በመቀላቀል እንዲሁ ላይክና ሰብስክራይብ በማድረግ ኮሜንታቾችንም በመስጠት አስተያየቶቻችሁ ገንቢ የሆኑ አስተያየቶቻችሁንም በመስጠት ለኛ ውድ አድማጮቻችን ቤተሰብ ይሁኑ እንላለን። አርጂናቴመንት ምሽት 4 ሰዓት ላይ በሌላ ቀረጻ በሌላ ስትሪሚንግ እንገናኝ ይላችኋል። ነገር ግን ለዛሬ የነበረን ቆይታ ይህን ይመስላል። ውድ አድማጮቻችን ጨዋታውንም መታችሁ ተመልከቱ ሲል ግብዣውን ያደርሳል። ውድ አድማጮቻችን በዩቱብ ወደ እናንተ እንደርሳለን። ላይክና ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ ሲል አርጂናቴመንት ግብዣውን ወደ እናንተ ያደርሳል። እንግዲህ ዛሬ የነበረን ቆይታ ይህን ይመስል ነበረ። መልካም ቀን፣ መልካም ውሎ። እናመሰግናለን።